መብቴ ነው። ምክንያቱም እኔ ስጋ ነፍስ መንፈስ ነኝ። እንደ ስጋዊነቴ በማየው በመሰማው በመዳስሰው 5%ን አያለው። ጆሮዬ ድምጹን ሊሰማ ይችላል፣ ከርቀት ከሆነ ላይሰማ ይችላል። ማዛውን ላሸት ይችላልው፣ በእጄ ልዳስስ ይችላልው። በግሬድ ነፍስና መንፈስ አለኝ። እኔ የምለው ነፍሴና መንፈሴ ደግሞ የቀረውን 95%ን እግዚአብሔር በፈቀደልኝ ልክ ማወቅ ይችላል። መረቡን በቀኝ ጣሉት ይላል። በቀኝ ሲጥሉት 153 አሳዎች ተገኙ ነው። ትልልቅ አሳዎች ናቸውና መረቡ አልተቀደደም። አርምሞ ይለያል። አርምሞ ዝምታ ነው። ጽማዌ ግን ውሳጣዊ ነው። አርምሞ ዝም ልትል ትችላለህ። ይሄ ግን ይሄኛው ግን ጽማዌ የውስጥ ነው፣ ውሳጣዊ ነው። እግዚአብሔር ለምሳሌ ለካዱትም ፀሐይ ዝናብ ያዘንባል፣ ቸር ነው። ይህንን ደረጃ እዛ መድረስ ነው። ከዛ ትልቁ ስቴፕስ ደግሞ 7ኛው ሁሰት፣ ይሄ መንቀሳቀስ። ብትበላው የምትጠቀመው አንተ ነህ እንጂ ምግቡ አይደለም። ይህንንም ብታውቅ ረቂቅ ነገር ውስጥ የምትገባው በህይወት ደስተኛ የምትሆነው አንተ ነህ እንጂ ጥበብ አይደለችም። ጫፍ እስከ ጫፍ እኩል ፀሐይ ሰው ሞቆ ይኖራል፣ እኩል ተንፍሶ ይኖራል። በጣም ቸር በሆነው አምላክ እጅ ስለተያዘ ነው። መሬት በጣም መሬትነታቸውና ውሃድነታቸው በተጫናቸው ስግብግብ ሰዎች እጅ ስለሆነ እኮ ነው ይሄ ሁሉ የሀብት ያ በቃ እዚህ ላይ ትልቅ ነው ደረጃው። ንጻሬ መላእክት ይባላል። መላእክትን ማየት የበፊቶቹ ያሉ፣ እነዚህ ግን ዓለማቸው ውስጥ ገብተው ማለት ነው። ልዩነት አለ። ሰው ይቀበላት እና ለሰሎሞን የጥበብ ሀገር ወዴት ነው ማደሪያው ወዴት ነው እያለ ፈልጓል። ኢትዮጵያዊቷ ንግስት ኢየሩሳሌም ድረስ ለጥበብ ሄዳለች። በቃ የፈለገችውን አግኝታለች። በቃ ለሷ በቂዋ ናት። እንዴት ነው? 24 ሰዓት ነው የተሰጠን። ታይም አንስታይን ያለው ነገር አለ። ለምሳሌ ሪላቲቭ አንጻራዊ ነው። ምን ይላል? ከምትጠላው ሰው ጋራ አንዳንዶቹን ራስ መልስ ላትሰጣቸው ትችላለህ። ከመልስ በላይ የሚሆኑብ ነገሮች አሉ። ግን እኔ ያየሁት የመጣሁት ጊዜ አንጻራዊ ነው፣ ጊዜ ያዳላል ያልኩ አስባለሁ። እንዴት ነው? 24 ሰዓት ነው የተሰጠን። ታይም አንስታይን ያለው ነገር አለ። ለምሳሌ ሪላቲቭ አንጻራዊ ነው። ምን ይላል? ከምትጠላው ሰው ጋራ 5 ደቂቃ ብትቀመጥ 5 ሰዓት የቆየህ ይመስልሃል የሚለው አለ። ከምትወደው ሰው ጋራ ደግሞ 5 ሰዓት ብትቀመጥ 5 ደቂቃ ያሳለፍክ ይመስልሃል የሚለው ሐሳብ አለ። እና ጊዜ አንጻራዊ ነው ብዬ አስባለሁ። እኔ በበረከት አምናለሁ። የጊዜ በረከት የሚል ሐሳብ አለኝ። ለምሳሌ ሰዎች በመንፈሳዊው አውድ አስራት ያወጣሉ ነው፣ ከ11 ይሰጣሉ። ለምንድን ነው ተብሎ ሲል ገንዘቡ እንዲባረክ ነው። ሌላ ምን ትርጉም አለው አይደል? እንጂ እግዚአብሔር ድሃ ሆኖ የምታበድረው አይደለም፣ የሰጠህ ነው። ግን መልሶ እና ለምሳሌ ሰዎች እኔም አንተም 10,000 ብር ደሞዝተኛ እንሁን ቢባል ወይኔ ወይ አንተ በጣም ተትረፍርፎ ሰጥተኸው አላልቅ ብሎ ለምን ለአንተም ትጠቀምበታለህ? ወይኔ ወይ አንተ ደግሞ ወዲያው አልቆ የት ገባ አመድ ሆነ ልትል ትችላለህ ነው። ሰው አስራት ስጥ ሲባል እንትኑ ይባረክልህ ነው ማለት ነው አይደል? ብር ይባረክልህ ነው። እና እኔም በጸሎቴ መካከል የጊዜ በረከት እንዳገኝ እጸልያለሁ። የጊዜ በረከት ማለት 24ቱ ሰዓትም ቢሆን እንግዲህ በእግዚአብሔር ዘንድ ሰዓቱ ሁሉ የተያዘ በመሆኑ ትንሽ ገፋ እንዲል እመኛለሁ፣ አስባለሁ። ሆኗልና አንድ ቀን እንደውም የጻፍኳቸውን ገጾች ቆጠርኩ እና ወደ 8,000 ምናምን ገጽ ነው መጽሐፍ። በገጽ ብቻ ዝም ብሎ ፕላስ ያው እንዴት የሁሉ ነገር ተጻፈ ብሎ ራሴን እጠይቀዋለሁ። አይ ግን አንዳንዴ ሱፐርናቹራል ነገር አለ፣ የጊዜ መባረክ አለ፣ የእድሜ መባረክ አለ፣ የብዙ ነገር መባረክ አለ። እና በረከት በጣም ብዙ ነው። እና የበረከት ኮድም በዚህ በእኛ በኢትዮጵያው የቀመር ትምህርት 222 ነው። 222 ትሪፕል ዲጂትስ ብዙ ኮድ ሴክሬት አላቸው። ሰዎች አንድ ሲያዩ 222 ሲያዩ 333 ሲያዩ ዝም ብሎ የሚመጡ አይደሉም ነው። በእኛው ትምህርት ማለት ነው። መጽሐፎች ላይ አብራርቼ ጽፋቸዋለሁ። 222 ማለት በረከት ነው ማለት ነው። እና አይኖ አውቀዋለሁ ያንን ሰው። አንዳንድ ጊዜ ሁሉንም ነገር በራሴ ሰራሁት፣ በራሴ ሞከርኩት፣ ራሴ ያደረኩት ከማለት በእግዚአብሔር እርዳታ በሱ ቸርነት ሰራሁት ሲባል እየተጨመረ ላለው ይጨመርለታል፣ ይጨመራል፣ ይሰጣል። ምክንያቱም የሚባክን ጊዜ አይደለም፣ የሥራ ጊዜ ነው። ሚሽንህን ታውቀዋለህ።
ሰርተ ማለፍ ያለብህን ነገር ትረዳዋለህ። ስለዚህ ሊጨመርልህ ይገባል ከሌላውም ከማይሰራውም ቢሆን ላንተ ጊዜው ማለት ነው። ግን አንዳንዴው አንኳኩ ይከፈትላቸዋል ይላል። አሁንኛ ብዙ ጊዜ ሳናንኳኳ ነው እንዲከፈትልን እንፈልገው። ካልተከፈተም እስኪከፈት ማንኳኳት ነው። እዚህ መጽሐፌ ጀርባው ላይ ያስቀመጥኩት ነገር አለ። ምን ይላል? ፊደላት ይላል የሆነ መሰላል ናቸው ብዬ ጻፍኩና አንድ ሰው የሚደክመው እስኪከፈትለት ነው። ማንኳኳት አለበታል። በጣም ስታንኳኳ ዝናብ ከሆነ ጀርባ ላይ ያርፋል። ምን ይላል? በጣም ትዳከማለህ። ግን ከተከፈተልህ በኋላ ነው። ቤት ገባ ልፋት የለም። ከዛ በኋላ ቁጭ ማለት ነው። እና ብዙ ነገሮች እስኪከፈቱልን ነው ድካሙ። ከተከፈቱልን በኋላ ግን አለቀ። አድናቆት ነው፣ ማመስገን ነው። እና ምን ይባላል? ለምሳሌ በጸሎት ዓለም 2 አይነት ጸሎት አለ ይባላል። አንሳሐ ሶ ከናፍር ማለት አድርግልኝ የምትለው የስጋ ጸሎት ነው። የተከፈተላቸው ሰዎች ግን ይሄን አይፈልጉ፣ በውስጥ ይጸልያሉ አይነት ነው። ኦሬዲ ተከፍቶልሃል፣ አልፋ እግዚአብሔር ከፍቶልሃል። ምንም የምትጨነቀው ነገር የለም። እና ይሄ ድካም ያለው ነገር ይቆማል ነው። የድካም ይሄ አለ አይደለ? ጊዜ እንዲሆነ ምናምን ገንዘብ እንዲሆነ በቃ ይሆኑ አለ አይደል? አሰልቺ በቃ የምትታገላቸው የህይወት እንትኖች ይቆማሉ አንድ መስመር ላይ። ኦሬዲ ተከፍቶልሃል። እና አሁን የምመክረው ምንድነው? እስኪከፈትላቸው ያንኳኩ። ከተከፈተላቸው በኋላ ግን ልፋት እንደሌለው ያውቁታል። ስለዚህ አንድን ምግብ በመቅመስ እንጂ በማየት ታውቀው አትችልም። እና ይቅመሱት ነው ያንኳኩ እግዚአብሔር ጋር። ከከፈተላቸው በኋላ ግን ብዙ ድካም የለው፣ ጊዜም ራሱ ይታዘዛል። ምንድነው መጨረሻ መጽሐፌ ላይ 37 አልፋ 73 ላይ የጻፍኩት ነገር አለ። በጣም መጨረሻ ላይ ራሴ ጥቅስ ነው። ምን ይላል? አዋቂ ከሆንክ ይላል ተፈጥሮን ትሰማለህ ይላል። ጠቢብ ከሆንክ ግን ተፈጥሮ ራሷ ትሰማሃለች። በጣም ልዩነት አለው። ተፈጥሮ መስማት ዕውቀት ነው። ግን ተፈጥሮ ደግሞ አንተን ከሰማች ደግሞ ጠቢብ ነህ ማለት ነው። ቻይና ሀገር ሄደ አማርኛ ብታወራ አይሰሙም፣ አንተ ማትሰማም። በቃ መደነቋቆር አለ አይደል? አሁን ቅድም ያልከው አይነት ነው። በጣም ስትለው ገብቶኛል። መደነቃ አለመሰማማት ደረጃ ላይ ትደርሳል። ሁሉም ነገር እንትን ይለብሃል። ስለዚህ ወደዛ ደረጃ ሰው ከመጣ ነገሮች ሁሉ ቀላል ናቸው። መንገዱ ብዙ ነው ማንኳኳት። ለምሳሌ አንድ የተለጎመ ፈረስ ሁሉ ጊዜ የሚያየው ፊት ለፊቱን ነው። ዞር ብሎ እንኳን የማየት እድል የለውም። አሁን ሜንስትሪም ሳይንስ ላይ ስንማር እንደተለጎመ ፈረስ ነው በቃ በዚህ ነው የሚልህ እንጂ እንዲታይ አይፈቅድልህም። ይሄማ ስህተት ነው ይልሃል። እንደኔ በቀላሉ ሰዎች ቢጠቀሙበት ምለው ብዙ ጊዜ አነሳዋለሁ። 5 ከሆነ ግባቸው 3 ሲደመር 2 ቢደምሩ ትክክል ናቸው አይደል? ለምን ግን 3 ሲደመር 2 ይደምራሉ? 0 ሲደመር 5 ነው። 100 ሲቀነስ 95፣ 85 ሲቀነስ 80፣ 75 ሲቀነስ 70 ኢንፋይናይት ነው ማለት ነው። እንትኑን ሰርክል ነው፣ ዕውቀቱ ሰርክል ነው። እና ምንጊዜም ሰርክል ጥሩ ነው። 360 ዲግሪ ስታይ በሩን ታየዋለህ። ቁልፉ በየትኛው ነው? ፓስወርዱ የትኛው ነው? ያንተ ድርሻ ነው እንጂ የሰውየው ልፋት የሰውየው ድርሻ ነው። ግን በቃ ዝም ብሎ አንድ መስመር አለማየት የተሻለ ነው። 360 ዲግሪ ማየት ነገሮችን በቀላሉ እንድትረዳቸው ያደርጋል። አብዛኛውን ጊዜ እኛ ለምሳሌ ሃሎ ስታይ፣ ለምሳሌ ቅዱሳን ስታይ ለምሳሌ ሰርክል ነው ላይ ጭንቅላታቸው አይደል? ሰርክል ነው። ለምሳሌ ግራጁዌሽን እንትን ስትመለከት ግን ስኩዌር ነው፣ 4 ማዕዘን ነው እንትን ነው። አሁን ለምሳሌ እንደዚህ አይነት ማለት ነው። ምንድነው? እሳት፣ ውሃ፣ ነፋስ፣ መሬት ማተር ነው ማለት ነው። የምትማረው ለቁስ ነው፣ የምትኖረው ለቁስ ነው፣ የምትሞተውም ለቁስ ነው። እንትን የለውም የሊቅነት። አሁን ለምሳሌ የሊቅነት የኢትዮጵያው ዕውቀት ሰርክል ነው። ጥምጥ ከመጠምጠም መማር ይቅደም ይላል። ክብ ማለት 360 ዲግሪ ማየት ማለት ነው እንጂ ዝም ብለህ እሳት፣ ውሃ፣ ነፋስ፣ መሬት ማተር ውስጥ እየተመላለስክ ስፒሪትን ወይም ፔንታግራም 5ኛዋን መንፈስ መቁረጥ አይደለም። ስለዚህ ቁስ ነው የሚያየው ሰው። በቃ ለመኖር በቃ የሆነ ነገር ይመጣል ቢባል በፍርሃት ነው የሚሞተው። ለምንድነው? ሁሌ እየኖረ ያለው ለቁስ ነው። ያንን ሲያጣም ይሞታል። አንዳንዱ እኮ የሆነ ነገር ተወረሰብ ሲባል ሊሞት ይችላል። ይሄኛው ሰው ግን አይሞትም። ሌላ ዓለም አለኝ ይላል። ልዩነት አለው። እና በዛ ደረጃ ሰዎች ቢያዩ ነገሮችን በጣም ሰፊ ዓለም አለን የሚለው እይታ እየጨመረ ይመጣል የሚል ሐሳብ አለኝ። የቀኝ የአንጎል ክፍልህና የግራ አንጎል ክፍል አንድ አይደለም።
የቀኙ ሞር መንፈሳዊ ነው። ተመስጦ ይወዳል፣ ዜማ ይወዳል፣ ጥበብ ይወዳል፣ ቋንቋ የሚባል አይወድም፣ ክርክር አይወድም፣ ሎጂክ አይወድም። ሎጂክ በቃ WH ኩዌሽን አይልም። ሞር ብሌሲንግ ነው የሚያምነው። በረከት 5 እንጀራ 2 ዓሣ 5000 ሰው አጠገበ ቢባል ይሄኛው ያምናል። ይሄ ግን እንዴት ይላል? ሃው እንዴት ይላል? እና ቋንቋ ይወዳል። ይሄ ግራው ቁስ ነገር ይወዳል። በአብዛኛው ጊዜ ጥናቱ አሁን የተደረሰበት ጥናት ማለት ይሄ ደግሞ ኢንቲዩሽን ነው። ቀልብ ምናምን የሚባለው ነገር አለ። ይሄ ግን ቋንቋ፣ ማቴማቲክስ ምናምን ሎጂክ የሚወድ ነው። ሜንስትሪሙ ሳይንስ እስከ 10 ምናምን ዓመት እስከ ዩኒቨርሲቲ ድረስ ስንማር ምናችንን እየሞረደ ነው ያስተማረው ነው። ይሄኛው ክፍል ነው መንፈሳዊነቱን ክፍል እንዳትል 10 ምናምን ዓመት ውስጥ አንድም መንፈሳዊ ነገር አይቀላቀልም። አንድም ቦታ ስለ ፈጣሪ ስለ አምላክ ተወጭራሽ አይታሰብም። እንደውም ዝንጀሮ ነው ተባላል አለቀ። እና ይሄንን ነው በጣም በቃ እንትን ብሎ ስለ አድርጎ ይሄን ደንዝዞ ኦሬዲ ሎክድ ሆኗል፣ ተቆልፏል። መንፈሳዊ በረከት ማግኘት አትችልም። ስለዚህ ግራህ ነው፣ ለግራህ ነው የተሰጠው። ስኩዌር ነው። እሳት ውሃንም ለማተር ነው የኖርከው። ትምህርትም ማተር ነው። ቁስ ነህ አንተ ራስህ፣ ለቁስ ነው የኖርከው እንጂ መንፈስ እንዳለ ነፍስ እንዳለ አታውቅም። እኔ ብዙ ጊዜ ለምሳሌ መጽሐፍ ቅዱስ ሳነብ የሚገርመኝ ነገር አለና ለምሳሌ ሐዋርያት ከጌታ ጋር ያሉ ውስጥ አበርክቶ ይመግባቸዋል፣ ይስታመሙ ይፈውሳቸዋል። የበረከት ኑሮ ነው እና ሞትን ድል አድርጎ ከተነሳ በኋላ ወደ ቀደመ ስራቸው የሄዱበት ታሪክ የጥብርያዶሱ ይገርመኛል። እና አሳ ወደ ማጥመድ ስራ ተመለሱ፣ ወደ ኋላ ወደ ልፋቱ ህይወትና ይታገላል። አንድም አሳ መረብ ውስጥ አልገባም እና መረቡን በቀኝ ጣሉት ይላል። በቀኝ ሲጥሉት 153 አሳዎች ተገኙ ነው። ትልልቅ አሳዎች ናቸውና መረቡ አልተቀደደም። ያ በጣም ተደንቀው ደግሞ ሲወጡ ማን እንደሰራው የማይታወቅ ሌላ የተጠበሰ አሳና ህብስት ደግሞ አለ ፍሙ ጋር። አስቦ ውስጥ የተደራረበ ነገርና ወደ ቀኝ ጣሉት የሚለው ነገር ሁሉ ጊዜ ያሳስበኛል። እና ቀኝን መከተል፣ ቀኝ ኃይል ነው፣ ቀኝ ብርታት ነው፣ ቀኝ ጥንካሬ ነው። እና ዓለሙ ግን በቃ ስግብግቡ ዓለም ወደ ግራ ነው የሚመራ፣ ግራ ነው የሚያጋባ። ለቁስ ነው ብትኖረው አለቀለ በቃ ቁስን ካጣህና ከአንድ እውቀት ወደ ሌላ እውቀት መሻገር ነው የሚሉት ከቀኝ ወደ ግራ። ለኔ ግን ስሜት አይሰጠኝም እኮ ከአንድ እውቀት ወደ አንድ እውቀት ከሆነ ለምን ከቀኝ ወደ ግራ ሆነ? እና የተማርኩትም ዩኒቨርሲቲ ያለው አጠቃላይ ከሃይ ስኩል ጀምሮ እስከ ትልቁ ድረስ ግራ ብሬኔን የሚሞርድ እንጂ ቀኙን ዊዝደምን የሚያነሳሳ፣ አርትን የሚያነሳሳ፣ ዜማን የሚወድ፣ ኢንቲዩሽን የሚወድ አይደለም። አንድም ቦታ እንዳውቅ አልተደረኩም ነው። አጠቃላይ ዩኒቨርስ ኮስሞሱ ስናየው 100% ብለህ እየው። አሁን 100% ለ3 ነው የተከፈለው። በአይን የሚታየው፣ በመሳሪያ የሚታየው፣ በአጠቃላይ ያለው ነገር ኦልሞስት 5% ነው። ሳይንስ እኮ 5%ቱን ብቻ ነው የሚያውቀው። ኦርዲናሪ ማተር almost 5% እንበለው ራዲዬሽንን ጨምረን። ሌላው ግን የማይታየው 73ቱ ዳርክ ኤነርጂ ነው። እንደገና ደግሞ ዳርክ ኤነርጂ አለ። ዳርክ ኤነርጂ ኦልሞስት 73% ነው፣ ኃይል ነው ማለት ነው። ሌላ ደግሞ 27 ምናምን። እነዚህ ነገሮች ኦልሞስት 95%ቱ ማይታይ ነው። ዓለም በሰራው መሳሪያ ልታየው ማትችለው ነው። ስለዚህ ብላክ ሆልስ፣ ኮንስቴሌሽንስ፣ ስታርስ እነዚህ ነገሮች ሁሉ 5 ውስጥ የሚጠቃለሉ ናቸው። ዳርክ ማተር እና ዳርክ ኤነርጂ ሊታወቅ አይችልም ዓለም በሰራው መሳሪያ። ስለዚህ ለምን 5%ቱ ላይ ደክማለሁ? 95 ውስጥ ለምን አክሰስ አላደርግ? መብቴ ነው። ምክንያቱም እኔ ስጋ ነፍስ መንፈስ ነኝ። እንደ ስጋዊነቴ በማየው በምሰማው በምዳስሰው 5%ቱን አያለው። ጆሮዬ ድምጹን ሊሰማ ይችላል፣ ከርቀት ከሆነ ላይሰማ ይችላል። ማዛውን ላሸት ይችላልው፣ በእጄ ልዳስስ ይችላል። በግሬ ነፍስና መንፈስ አለኝ። እኔ የምለው ነፍሴና መንፈሴ ደግሞ የቀረውን 95%ቱን እግዚአብሔር በፈቀደልኝ ልክ ማወቅ እችላለሁ ነው። ለምን አደከመኝ? እና አይ ቲንክ ወደዛ እንሂድ ነው። ግን አሁንም ቢሆን ገና ነው። እንደኔ ዳዴ ነው ምለው ማለት ነው። ገና ወደዛ ወደ 95% የመገቢያው እንትን በጣም ገና ነው። ለምሳሌ አባቶቻችን ከዛ አልፎ አሁን ለምሳሌ የሆነ ብርሃን አየው ከማለት አልፎ መላእክትን አወሩ ይባላል፣ ሰማያትን አዩ ይባላል። 10 የደረጃዎች አልፈዋል። 10 ስቴፕስ አሉ። ያ ማለት እኮ 95% ውስጥ ገብተዋል ማለት ነው እነዚህ ሰዎች።
ለምሳሌ በእኛ በኢትዮጵያ እውቀት 10 ደረጃዎች አሉ እዛ ላይ የምትደርስባቸው። ሜታፊዚክስ ምናምን ብትለው ለኔ ትንሽ ነው ሐሳቡ። ጥሩ ነው ኳንተም ሜካኒክስ ምናምን አሁን ነው የመባነን ያህል ነው። ግን ይሄ በቀላሉ በእነሱ በሄዱበት ደረጃ ብናየው 10 ደረጃ ቢከፋፈለው 3 ስቴፕስ እንደመሰላል በለው ላደር ነው። ይወጣሉ ይወርዳል አይነት ነው ማለት። አንደኛው የስጋ ሁለተኛው የነፍስ ሶስተኛው የልቡና ቅድም እንዳልኩ አልፎ መሄድ ማለት ነው። ስጋው ላይ 3 ደረጃዎች አሏቸው። የመጀመሪያው ደረጃ ስጋቸው ንጹህ ሲሆን ማለት ነው ደረጃ አለው። ምርምሩ አድካሚ ነው። ቅድም እንዳልኩ ማንኳኳቱ ነው። እዚህ ይሄ ኦልሬዲ ከተከፈተል በኋላ ያለው ነው የምናወራውና ለማጮች ግራ እንዳይጋቡ ለማለት ነው። ስጋቸው ንጹህ ሲሆን 3 ደረጃዎች ያሳልፋሉ። የመጀመሪያው ደረጃ ጽማዌ ይባላል። ሁለተኛው ደረጃ ልባዌ ይባላል። ሶስተኛው ደረጃ ጣዕመ ዝማሬ ይባላል። ይሄ ማለት ምንድነው? ጽማዌ ማለት ድንቁርና ማለት ነው። ድንቁርና ሲባል የጆሮ መደንቆር አይደለም። እዚህ ላይ ጸጥ የማለት ኃይል ያገኛል። ሁከት ቀጥ ይላል ነው። በቃ ዓለሙ ያለውን የኳኳታውን ጫጫታውን ምናምን የመስማት እንትናቸው ከአርምሞ ይለያል። አርምሞ ዝምታ ነው። ጽማዌ ግን ውሳጣዊ ነው። አርምሞ ዝም ልትል ትችላለህ። ይሄ ግን ይሄኛው ግን ጽማዌ የውስጥ ነው፣ ውሳጣዊ ነው፣ የነፍስ ነው። እና እዚህ ደረጃ ላይ ሲደርሱ ኢቭን መላእክት ሊያዩ ይችላሉ፣ ግን ስማቸውን ሊያውቁ አይችሉም። በዛ ነው ጽማዌ ድንቁርና መባሉ። መልአኩን አይተኸው ግን ለምን እንደመጣ ታይቶ ይሰወራል ነው፣ ገና ነው። ወደ ሁለተኛው ደረጃ ላይ ሲደረስ ልባዌ ይባላል። ይሄ ማስተዋል ደረጃ ላይ ይደርሳል ማለት ነው። በጣም ትልቅ ደረጃ ነው። የምታየውን ማወቅ። ፀሐይ ናት ለኔ ላንተ፣ እነሱ ግን አይደለችም። ጨረቃ ሌላ፣ ከዋክብት እጽዋቱ ሁሉ ህይወት አላቸው። ማስተዋል ይጀምራሉ ነው። ሶስተኛው ደረጃ እንደ ቅዱስ ያሬድ ጣዕመ ዝማሬ። ይሄን ስታልፍ የማመስገን ሀብት እና እያንዳንዱ ለምሳሌ የምትጸልየውን ጸሎት ታውቀዋለህ። ዝም ብለን እንንን እያልክ አትልም። ለምሳሌ አቡነ ዘበሰማያት ረጅም ዓመት ሊፈጅብህ ይችላል። አባታችን ምንድነው ስትለው አያልቅም። ሰማያት ስትል ምንድነው ስትል ረጅም በቃ የማመስገንና እንትን። ይሄ እንግዲህ ገና የስጋ ደረጃ ነው። ወደ ሁለተኛው ደረጃ ላይ ስትሸጋገር የነፍስ ንጽህና ደረጃ ላይ ይገባል። እዛ ላይ 4 ደረጃዎች አሉ። አንብ የሚባል ደረጃ ላይ የማልቀስ ሀብት ማለት ነው። ለምሳሌ እርጥብ እንጨት እሳት ውስጥ ብትከት ፍሙ ሲንቀለቀል በውስጡ ምን ይሆናል? ፈሳሹ ይወጣል። እና ይሄ በእግዚአብሔር ፍቅር ልባቸው ስለሚቃጠል የማልቀስ ሀብት ምንም ማያቋርጥ ጅረት። ግን ይሄ ፊትን የሚያጠቁረው ለቅሶ አይደለም። አሁን የኛ ለቅሶ በጣም አስቀያሚ ነው፣ ፊት ያበለዛል። አሁን እነዚህ ግን እያለቀሱ ብታያቸው ፊታቸው ያበራል አይነት ነው፣ ይለያያል። ቀጥሎ ያለው 5ኛው ኩነኔ የሚባል ማዕረግ አለ። ኩነኔ ማለት መኮነን ማለት አይደለም። ኮነነ ማለት ገዛ ማለት ነው። እና እዚህ ላይ የበላይነቱ ነፍስ ስጋን ኮንትሮል ታደርጋለች። አሁን ስጋችን ነው አይደል ልባችን። እዚህ ላይ ደረጃ ስትደርስ ግን ነፍስ ነው ስጋን ቀጥ አድርጎ ይዛል ማለት ነው። ከዛ ፍቅር የሚባል ደረጃ አለ። ይሄ ደግሞ ትልቁ ነው። ፍቅር የልብ ነው። ከልቧ ፈቀረ ይባል የለ ሁሉንም መውደድ መቻል። ይሄ ማንችለው ከባድ ነገር ነው። በቃ ሁሉንም መውደድ። አሁን በዓለማችን እንደምታየው በጥላቻ የታወረ ነው። ሃይማኖት አምላኪም ነው የምትለው አንዱን እየጠላ በጣም የሚያስጠላ ነገር ነው አይደለም የምታየው ጥላቻ። ያ ግን እዚህ ላይ ግን ለሁሉም መጸለይ፣ ሁሉንም እኩል አድርጎ መውደድ። አሁን እግዚአብሔር ለምሳሌ ለካዱትም ፀሐይ ዝናብ ያዘንባል፣ ቸር ነው። ይህንን ደረጃ እዛ መድረስ ነው። ከዛ ትልቁ ስቴፕስ ደግሞ 7ኛው ውሰት። ይሄ መንቀሳቀስ። ውሰት ማለት አንድ ቦታ ሆነ ረጅም ርቀት ማየት። አሁን ለምሳሌ ሪሞት ቪው ምናምን ይለውታል። ግን በዚህ ደረጃ ስትሄድ ግን ትግል አይደለም፣ ከእግዚአብሔር በሚሰጥ ጸጋ። ለምሳሌ አንድ ቦታ ሆነ ዓለም ላይ የሚደረገውን ነገር ማወቅ። ለምሳሌ በቅዱስ መጽሐፍ ላይ ኤልሳ ኢየሩሳሌም ተቀምጦ ሶሪያ ቤተ መንግስት የሚመከረውን ምክር ያውቅ ነበር አይነት ነው። ይሄ በጣም እንቅስቃሴ ሞሽን ያለበት ነው። እዚህ ላይ ስትደርስ ነው ገና የመጨረሻውና ትልቁ ደረጃ 3ቱ ናቸው። እሱ የልቡና ንጽህና ነው። ያ በቃ እዚህ ላይ ትልቅ ነው ደረጃው።
ንጻሬ መላእክት ይባላል። መላእክትን ማየት የበፊቶቹ ያሉ እነዚህ ግን ዓለማቸው ውስጥ ገብተው ማለት ነው። ልዩነት አለው። ኳንተም ሜካኒክስ ብትለው ምናምን ብትለው ትንሽ ብርሃን አየን እንዲያየን፣ ይሄ ግን ኢንጂሊክ ወርልድ ውስጥ ገብቶ አብሮ ፕሬዝ የማድረግ የማመስገን ገብቶ ማለት ነው እዛው። ይሄ በጣም ትልቅ ከባድ ነው፣ ብርሃን ዓለም ውስጥ መግባት ማለት ነው። ቀጥሎ ተሰጥሞ የሚባል አለ። ተሰጥሞ ማለት ምሳሌ አሳ ውቅያኖስ ውስጥ ወር ባህር ውስጥ ንስር ደመና ውስጥ እንደሚሰብ በብርሃን ውስጥ መስጠም ማለት ይሄ በጣም ከባድ ነው። የመጨረሻው ደረጃ ሊደረስ ነው እና እዚህ ላይ ሲደርሱ ኢቭን አጋንንት አያዩአቸውም፣ ይሰወራሉ። በቃ ከዛ የመጨረሻው ግን ከወይነ እሳት የመሆን ደረጃ መድረስ። ተዋሲያን ልብስ ላይ ቢያርፍ ይቃጠላል። አንተ እሳት ነህ ለሱ። እንግዲህ ስጋ የለበስክ ስትሆን ምድራዊ ስትሆን እንደ ሰማያዊነትን መላበስ ማለት ነውና አምላክን የማየት ደረጃ የመጨረሻ ደረጃዎች አሉና በስጋ በነፍስ በልቡና አድርገው መጽሐፉ ላይ 37 አልፋ 73 ላይ ለሶስቱን ከፍያቸዋለሁ። አንባቢያን ያንብቡት። ግን 10 ደረጃዎች አሉ። ትልቁ ነገር ያ ነው እና ሰው ደግሞ 22ኛ ፍጥረት ነው። ሰው 22 ሲደመር 10 32 ነው። ስለዚህ የጥበብ ኮድ 32 ነው። ይሄ ኮድም አለው ፓስወርድም አለው እንደማለት ነው። ይሄ ሰፊ ነገር ነው። ሰው መላእካዊና ሰብአዊ ባህሪ ወይም እንስሳዊ ባህሪ ያለው እና መላእካዊ ባህሪው ሃይ ሲሆን ይሄንን ወደዛ መሄዱ አይቀርም። እንስሳዊ ባህሪው ደግሞ ከፍ ሲል ወደ ታች ይሄዳል። ለምሳሌ በቀላሉ ላስረዳ። ጭንቅላት እሳት ነው ይባላል። ይሄ አየር ነው ይባላል። ሆድቃ ውሃ ነው ይባላል። ከወገብ በታች መሬት ነው ይባላል። እሳትና ነፋስ ወደ ላይ መውጣት ቀለል ያሉ ናቸው አይደል? የመላእክት ጠባይ ነው። ብሬን እሳት ነው፣ ይሄ አየር ነው ትተነፍሳለህ፣ ይሄ ውሃ ነው። ሰው ራሱ ዩኒቨርስ ነው፣ ይሄ ውሃ ነው፣ ይሄ መሬት ነው። ይሄ ካሸነፈ ልክ እንደ መልአክ ነው የሚያደርግህ። በቃ ተመስጦ ሂድ ወደዛው ዓለም ይላል። ይሄ ደግሞ ውሃና መሬት ጫናል የሚሉት ብላ ጠጣ ሁለተኛ ሌላ ማሳብ እና ግጭት ናቸው። ይሄ ካሸነፈ መሄድ አይቀርም፣ ይሄ ካሸነፈ እዚህ መቅረት አይቀርም። ምርጫው ግን ያንተ ነው። ለምሳሌ ከሞትክ በኋላ ነፍስ የት ነው የምትሄደው? በራስ ሰውነት ታውቀዋለህ። ለምሳሌ እሳትና ነፋስ ወደ ላይ አይደለ? ሂድ ጹም ጸልይ ተመስጦ ነው ማለት ነፍስ ወደ ላይ ነው የምትሄደው ማለት ነው ከሞትክ በኋላ። ይሄኛው ከተጫነህም ወደ ታች ነው የምትወርደው፣ ወደ ታችኛው ዓለም ማለት አንደር ወርልድ ነው፣ አፐር ወርልድ ነው የምትሄደው። ስለዚህ ቦታቸውን ራሱ ታውቃለህ። ነው በነፍስ የት ነው የምትሄጂው ከሞትሽ በኋላ ያስባለሁ። የራሴን መልከታ ነው ሁሉም ያስብ። ይሄ ውሃና መሬቱ ነው እየተጫነኝ እየኖርኩ ያለው ፕላኔት አርዝ ላይ ወይስ ነፋስና እሳትነቴ ብዬ ራሴን እገመግማለሁ። ይሄ ከተጫነኝ አስተካክለዋለሁ ቶሎ። ለምሳሌ መሬት ላይ ወደቀ ስጋ አፈር ይዞ ይነሳል ነው። ወደክ ነው። ስለዚህ ያ እንዳይሆን ባላንስ ታደርገዋለህ ህይወትህን፣ ምንም ችግር የለብህም። ስለዚህ ብዙ ሰው የሚቸገረው ውሃና መሬትነቱ እየከበደው ይመስለኛል። በጣም አታችመንቱ በጣም ከፍተኛ ከመሆኑ የተነሳ ለምሳሌ ዝም ብለህ ተመልከት። ፀሐይ፣ ኦክሲጅን ሁሉም ሰው ምን ያደርገዋል? በቃ ያገኘዋል አይደል? በእግዚአብሔር እጅ እኮ ስለተያዘ ከጫፍ እስከ ጫፍ እኩል ፀሐይ ሰው ሞቆ ይኖራል፣ እኩል ተንፍሶ ይኖራል። በጣም ቸር በሆነው አምላክ እጅ ስለተያዘ ነው። መሬት በጣም መሬትነታቸውና ውሃድነታቸው በተጫናቸው ስግብግብ ሰዎች እጅ ስለሆነ እኮ ነው ይሄ ሁሉ የሀብት አይደል እንጂ እኩል ሰው ጠግቦ እኩል ተደስቶ እኩል በልጽጎ ይኖራል እንጂ ዳብታ የሚባለው አይፈጠርም። እና ስግብግቦች ሰዎች በቃኝ ስለማይሉ መሬትነታቸውና ውሃነታቸው ጫን ስለሚል በቃ ተስገብግበው የደሃውን ሀብት ይቀራመቱታል። ግን ዓለም ሀብት አላት፣ እኩል ሀብት፣ ሁሉም ሰው እኩል ልክ እንደ ኦክሲጅን ተንፍሶ እንደ ፀሐይ ሞቆ ይኖር ነበረ። እና ጦርነት ሁሉ መነሻው ሆዳምነት ነው፣ ስግብግብነት ነው፣ በቃኛ ለማለት ነው። ስለዚህ መሬትነትህና ውሃነትህ እንዳይከብድህ፣ እሳትና ነፋስነትህ እንዲያይል የራስን ስራ መስራት ያንተ ድርሻ ነው። አለቃ ገብረሃናን አንዱ ጠየቃቸው። በረሃብ ዘመን ቁራሽ ዳቦ ሰጡት። ምን ላድርግ አላቸው። ሁሉንም አስተምሩኝ ትላለህ ብለው አሉት። በቃ ቅድም ያልኩት ነገር አለ። አንድ ነገር በማየት ምንም ልታደርገው አትችልም። ምግብ ከሆነ በመቅመስና በማጣጣም ነው ልትጠቀምበት ነው። መጀመሪያ ዕውቀቱ ሊኖርህ ይገባል። ስለዚህ ምን ይላል? ለመሪ ከጠቢበ ትሎ
ሲራክ ነው። ጠቢብን ስታዩ ተከተለው ይላል። ውሃ በመድረከ ሆተ ቤቱ ለያንሳይል ሰኮና ከና ሁሌ በሱ ደጅ ተመላለስ ይላል። አዎ ስለዚህ ከሚያውቁት መጠየቅ ጥሩ ነው። ዕውቀት 4 ነው ይላሉ ፈላስፎቹ። ያውቃሉ ማወቃቸውን የሚያውቁ ሰዎች አሉ የሚሉት ሐሳብ አለ። ሁለተኞቹ ያውቃሉ ማወቃቸውን አያውቁም። ሶስተኞቹ አያውቁም አለማወቃቸውን ግን ያውቃሉ። አራተኞቹ አያውቁም አለማወቃቸውንም አያውቁም የሚል ፍልስፍናዊ ሐሳብ አለ። ስለዚህ ይሄን ነገር ለማወቅ ያውቃል ማወቁን ከሚያውቅ ሰው ብቻ ተማር፣ አትልፋ። በጣም አጭር መንገድ ነው። በቃ ማወቁን ያውቃል። ስለዚህ በደንብ አግባቡ ያስረዳል አይደል? ሁለተኛው ያውቃል ግን ማወቁን ካላወቀ ታነቀዋለህ አይደል? ትቀሰቅሰዋለህ። ያስኩት ነገር ለካ እንደዚህ የከበረ ነው ይላል። ምሳሌ አሁን ፊደላችን በዛ በሰሜን አሜሪካ በነበረው ኮንፈረንስ እስከ ሳይበር ሴኩሪቲ ድረስ ከኤአይ ማሰልጠን ድረስ እንሂድበት ተብሎ ከፍ ሲል ይሄ የያዘው ሰው አያውቀው ምንድነው ቅርጹ ብቻ ቅርጽ ሆኖ ነው የሚታየው። ኢቭን ጂኦሜትሪው ራሱ ኃይል አለው፣ ኤነርጂ አለው። እያንዳንዱ ፊደል ኃይል ተሸክሟል ለኔ እና ኬኦስ የሚፈጥር ነገር አለ። አንዳንድ ጭቅጭቅ እና ታውቀዋለህ ኤነርጂውን እያንዳንዱ ፊደል ላይ ያለውን ትጠቀማለህ። የእሳት ኃይል ያለው አለ፣ ውሃ አለ፣ ነፋስ አለ፣ መሬት አለ። ታውቀዋለህ እና የምታወጣውንም ትጠነቀቃለህ። ብለህ አፍህ እንዳመጣልህ አትናገርም እና የያዘውን ስታሳይ ይሄ ነው እንዲህ ብሎ እንዲነቃ ታደርጋለህ። አያውቅም አለማወቁን የሚያውቅ ሰው ይጠይቃል፣ ታስረዳዋለህ። አያውቅም አለማወቁን የማያውቅ ሰው ግን በፍጹም መከተል አይለብህም። እሱ በዛ ከሄደ አንተ በዛ በጣም በብዙ ርቀትና እንዴት እናድርገው ከተባለ ማወቁ ራሱ ያስይዛል። ሁሉንም ነገር መምህር አያስተምርም። መንገዱን ያሳይሃል፣ ፓስወርዱን ያስረዳሃል። ፓስወርዱን የመንካት እና አክሰስ የማድረግ የአንተ ፈንታ ነው፣ የእሱ ፈንታ አይደለም። ጥንታዊ የሆኑ በጣም የናቅናቸው ድሮ እንዳንተ በጣም አስብ ነበረ እንዴት ለምን ብል ነበር። አሁን ግን ያ ስሜት አልቋል፣ ከኔ ወጥቷል ማለት ነው። ምንድነው የምትጠቀመው ነው ተጠቃሚ ነው። ምሳሌ ምግብ አለ አይደል? ብትበላው የምትጠቀመው አንተ ነህ እንጂ ምግቡ አይደለም። ይሄንንም ብታውቅ ረቂቅ ነገር ውስጥ የምትገባው በህይወት ደስተኛ የምትሆነው አንተ ነህ እንጂ ጥበብ አይደለችም። እና ሰው አልፈልግም በቃኝ ፊደል ይቅርብኝ ብሎ ይጣለው፣ ጥበብ አትወድቅም። ሰውየው በድንቁርና ዓለም ውስጥ ይወድቃል። መጥበብና መጠበብ ይለያያል። ይሄን ካወቅ ትጠበባለህ፣ ካላወቅ ትጠባለህ። ጠብጠብና ጥበብ ይለያያል አይደል? ጥበብ ዓለም ውስጥ ትገባለህ፣ ካላወቅ የጠብ ዓለም ውስጥ ትገባለህ። ምርጫው ያንተ ነው። ትውልዱ ቢያውቀው ቢራቀቅበት ህይወት ቢያደርገው ልዩ ዓለም ነው። ራሱን የቻለ ሰፊ ዓለም ነው። በጣም የሚያስደስት ዓለም ነው። አንዳንድ ጊዜ ምግቡን በልታ አጣጥመ ጣፍጦኛል እንደምትለው ሰው አይማርካ። የተማረው ብቻ ይጠቀምበት። ቢቻል ማሱ ቢነቃ ጥሩ ነው። ባይነቃ ብዙ እንትን አይልም። አንድ የሚባል ነገር አለ ማለት የተጠሩ ብዙዎች የተመረጡ ጥቂቶች ናቸው የሚለውን የኢትዮጵያ ሊቃውንት ሲያዩት ምንድነው እግዚአብሔር ታዲያ ጥቂቶች ከሆነ ዓለም ውስጥ የሚገቡት ጥቂት ሰዎች ከሆኑ በብዙዎቹ እንትን አይልም አይቀናም? ለምን ጥቂቶች ሲል ነው አይቀናም? ለምን ጥቂት ብረት ያለው ብዙ አፈር ባለው አይቀናም? ጥቂት ወርቅ ያለው ብዙ ብረት ባለው ሰው አይቀናም? ጥቂት ዳይመንድ ያለው ደግሞ ብዙ ወርቅ ባለው አይቀናም? ዋናው ጥራቱ ነው። ስለዚህ ጥበብ እንደ ዳይመንድ ናት። የፈለገ ሰው ይቀበላት እና ለሰሎሞን የጥበብ ሀገር ወዴት ነው ማደሪያው ወዴት ነው እያለ ፈልጓል። ኢትዮጵያዊቷ ንግስት ኢየሩሳሌም ድረስ ለጥበብ ሄዳለች። በቃ የፈለገችውን አግኝታለች። በቃ ለሷ በቃ ሌላው ሰው ኢየሩሳሌም ላይ ይጓዝ ይችላል። ስለዚህ እንደኔ ምልከታ ጥበብ በጣም የከበረች በመሆኗ መሻትም መፈለግም ስላለ ብዙ ሰዎች ደግሞ የሚታየውና ብልጭልጭ ነው አርቲፊሻል ነው የሚላቸውና እዛ ውስጥ የመሄድ አቅም ላይኖር ይችላል። ግን የሄደባት ይጠቀምባት እንጂ ለምነህ እንደው ባካችሁ እንደው በእግዚአብሔር ብለህ መሬት ተነጥፈህ የምትሰጠው መሆን ግን የለበትም እያምናለሁ ከክብርነቱ አንፃር።